ሰላም ጤና ይስጥልኝ ክቡራትና ክቡራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? ዕለታዊ መረጃዎቻችንን ወደ እናንተ ለማቅረብ ስቱዲዮ ገብተናል። መረጃዎቹን ላይክ እና ሼር እያደረጋችሁ እንዲሁም ደግሞ ደውላን በመጫን ሰብስክራይብ በማድረግ በየዕለቱ የምናቀርባቸው መረጃዎች ወደ እናንተ የሚደርሳችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኢትዮጵያ የኢኮኖሚ የበላይነት ያላቸውን ራዕይ ይፋ አደረጉ። በ2032 የአፍሪካ ሁለተኛ በ2036 ደግሞ የአፍሪካ አንደኛ ኢኮኖሚ መሆናችን አይቀርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በቅርብ ጊዜ ውስጥ በኢኮኖሚ ልማት መስክ የምታስመዘግበውን ታሪካዊ ስኬት በተመለከተ ጠንካራ እምነት የያዘ ንግግር አድርገዋል። በታላቅ ቁርጠኝነት የተነገረው ይህ ትንበያ ለሀገር የሚጠበቀውን የብልጽግና ምዕራፍ የሚያሳይ ነው። ጠቅላይ ሚኒስትሩ ሀገሪቱ የምትከተለው የኢኮኖሚ መንገድ ወደ ትልቅ ስኬት እንደሚያመራ ጠቁመዋል። እንደ አውሮፓውያን አቆጣጠር 2032 ዓ.ም የኢትዮጵያ ኢኮኖሚ በአፍሪካ ደረጃ ሁለተኛ ይሆናል ብለዋል። እንደ አውሮፓውያን አቆጣጠር 2036 ዓ.ም የኢትዮጵያ ኢኮኖሚ ከአፍሪካ ሀገራት ሁሉ አንደኛ ይሆናል ሲሉ ተናግረዋል። ዶክተር አብይ ይህንን ታላቅ ራዕይ የማሳካት ጉዳይ ከጥርጣሬ በላይ መሆኑን አጽንኦት ሰጥተዋል። ይሄ ነገር እናሳካዋለን፣ ምንም ጥርጥር የለውም ሲሉ ለሕዝብ ተወካዮች ምክር ቤት ግልጽ መልእክት አስተላልፈዋል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ግብርናን በተመለከተ ለሕዝብ ተወካዮች ምክር ቤት ሰፊ ማብራሪያ ሰጥተዋል። የኢትዮጵያ ኢኮኖሚ ሪፎርም በሁሉም መመዘኛዎች ከፍተኛ ለውጥ በፍጥነት ማስመዝገብ ችሏል። ለአብነትም ግብርና ብቻውን የ7.3 በመቶ እድገት አስመዝግበዋል ብሏል። በምርት ደረጃም ሩዝን ወስደን ብናይ ከነበረበት 1.5 ሚሊዮን ኩንታል ወደ 63 ኩንታል ማሳደግ የተቻለ ሲሆን የስንዴ ምርትንም ከለውጡ በፊት ከነበረበት 47 ሚሊዮን ኩንታል ወደ 280 ሚሊዮን ኩንታል በአጠረ ጊዜ ውስጥ አሳድገነዋል ብለው ተናግረዋል። በእንስሳት ዘርፍ ያለውን እምቅ አቅም በመጠቀም የተሻለ የውጭ ምንዛሬ ግኝትን ለማሳደግ እየተሰራ ነው። የግብርና ምርቶች ለሀገራችን ዋነኛ የውጭ ምንዛሬ ምንጭ ከመሆናቸው ባሻገር ግብርናን ገበያ መር እንዲሆን በማስቻልና በእሴት ሰንሰለት ውስጥ ሰፊ የስራ ዕድል በመፍጠር ያላቸው ድርሻ ከፍተኛ ነው። የእንስሳቱ ዘርፍ ደግሞ ግብርናው ከሚያመነጨው ሀገራዊ ምርት 40 በመቶ፣ ከአጠቃላይ ሀገራዊ ምርት 20 በመቶ እንዲሁም ለውጭ ምንዛሬ ግኝት 2 በመቶ ድርሻ አለው። ከፍተኛ የፌዴራልና የክልል አመራሮች እንዲሁም ቁልፍ ባለድርሻ አካላት በተገኙበት የአርብቶ አደር አካባቢ የተቀናጀ የእንስሳት ልማትና የስጋ ወጪ ንግድ የእርድ እንስሳት አቅርቦት ትስስር ላይ የውይይት መድረክ ተካሂዷል። የግብርና ሚኒስትር አዲሱ አረጋ ኢትዮጵያ ያላትን እምቅ የእንስሳት ሀብት በአግባቡ አዘምኖ ከዘርፉ የሚፈለገውን ምርት፣ የስራ ዕድል ፈጠራና የውጭ ምንዛሬ ግኝትን ለማሳደግ የሚያስችል ስራ እየተሰራ መሆኑን ገልጸዋል። የስጋ ኤክስፖርትን ለማሳለጥ በሀገር ደረጃ 17 ኤክስፖርት ቄራዎች ቢኖሩም 10 በመቶ ብቻ እያመረቱ ሲሆን ይህን የማምረት መጠን ወደ 50 በመቶ ለማድረስ እየተሰራ ይገኛል። በዳልጋ ከብት ዝርያ ማሻሻል ላይ በዶሮና በመኖ ልማት ላይም በርካታ ስራዎች እየተከናወኑ መሆኑንም ሚኒስትሩ አያይዘው ገልጸዋል። የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ በበኩላቸው መንግስት በያዘው አገር በቀል ኢኮኖሚ ማሻሻያ ፕሮግራም የእንስሳቱ ዘርፍ ዋነኛ የኢኮኖሚ አመንጪ መሆኑን ገልጸዋል። የእንስሳት ሀብቱን ምርታማነት በማሳደግ ከዘርፉ የሚፈለገውን ውጤት ለማግኘት በእንስሳት ዘርፍ የሚታዩ ችግሮችን ለመፍታት እየተሰራ መሆኑን አንስተዋል። በሀገራችን የቁም እንስሳት ወጪ ንግድና እሴት ሰንሰለት ላይ የሚስተዋሉ ችግሮችን ለመፍታት የሚያስችሉ ሀሳቦች ቀርበው ውይይት የተደረገ ሲሆን ቀጣይ በሚከናወኑ ስራዎች ላይ መግባባት ተደርሷል። በመጨረሻም የኤክስፖርት ቄራዎችና የእርድ እንስሳት አቅራቢ ነጋዴዎች የኮንትራት ውል ስምምነት ተፈራርመዋል። ኢትዮጵያ ዘንድሮ 600,000 ቶን ቡና ወደ ውጪ በመላክ 3 ቢሊዮን ከአሜሪካ ዶላር የውጭ ምንዛሬ ለማግኘት እየሰራች ነው። በዛሬው ዕለት የሀገራችንን የቡና የወጪ ንግድ የአንደኛ ሩብ ዓመት አፈጻጸምና የቀጣይ 3 ወራት እቅድ ላይ ከቡና ላኪዎችና ከባለድርሻ አካላት ጋር ገንቢ ውይይት አድርጓል።
በሩብ ዓመቱ 152,000 ቶን ቡና ወደ ውጪ በመላክ 622.5 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ 114,000 ቶን ቡና በመላክ 762.5 ሚሊዮን የአሜሪካን ዶላር ማግኘት ተችሏል። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47 በመቶ እድገት የተመዘገበበት ቢሆንም የወጪ ንግድ መጠን የማሳደግ ጉዳይ ትኩረት ማግኘት እንዳለበት መግባባት ፈጥረናል። በቡና የወጪ ንግድ የዓመቱን ግብ በመጠንና በውጪ ምንዛሬ ግኝት ለማሳካት በቡና እሴት ሰንሰለት የሚያጋጥሙ ችግሮችን በተቀናጀ አሰራር ለመፍታት መግባባታቸውን ለማወቅ ተችሏል። በአዊ ብሔረሰብ አስተዳደር በጓንጓ ወረዳ ከ676,000 ሜጋ 3 በላይ ኮምፖስት ለማዘጋጀት ታቅዶ እየተሰራ እንደሚገኝ ተገለጸ። በአዊ ብሔረሰብ አስተዳደር በጓንጓ ወረዳ ከ676,000 ሜጋ 3 በላይ ኮምፖስት ለማዘጋጀት ታቅዶ እየተሰራ እንደሚገኝ የወረዳው ግብርና ጽሕፈት ቤት አስታውቋል። የአፈር ለምነትን ለማሻሻልና በማዕድን የበለጸገ ምርት ለማግኘት በዘርፉ ላይ ትኩረት ተሰጥቶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አበባው ሀምሳል ገልጸዋል። አርሶ አደሩ በኮምፖስት ጠቀሜታ ላይ ያለው ግንዛቤ እየተሻሻለ የመጣ መሆኑን የገለጹ ሲሆን የአፈር ለምነትን ለመጠበቅና በአንጻራዊነት ከሰው ሰራሽ የአፈር ማዳበሪያ ጥገኝነት ለመላቀቅ ኮምፖስትን በአግባቡና በሰፊው አዘጋጅቶ መጠቀም ይገባልም ብለዋል። አርጀንቲና በዘመናዊ የግብርና ስርዓት ያላትን ሰፊ ልምድ ለኢትዮጵያ እንድታካፍል ጥሪ ቀረበ። የኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአርጀንቲና አምባሳደርን ተቀብሎ በተወያየበት ወቅት አርጀንቲና በዘመናዊ የግብርና ስርዓት ያላትን ሰፊ ልምድ ለኢትዮጵያ እንድታካፍል ጥሪ ያቀረቡት በምክር ቤቱ የደቡብ አሜሪካና የካሪቢያን ፓርላማ ወዳጅነት ቡድን ሰብሳቢ ዶክተር አብዱል ቃድር ገልገሎ ናቸው። ቋሚ ኮሚቴው በአርጀንቲና የረጅም ጊዜ ዲፕሎማሲያዊና ኢኮኖሚያዊ ትስስር እንዲሁም በንግድ፣ በቴክኖሎጂ፣ በአቪዬሽን፣ በቱሪዝምና በግብርና ዘርፎች ያላቸውን ሰፊ ትብብርና አቅም እንዲሁም የሁለቱ ሀገራት ግንኙነት የበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ከአርጀንቲና አምባሳደር ጁዋን ኢግናሲዮ ሮካታ ሌጌ ሰፊ ውይይት አድርጓል። በውይይቱ ወቅት ኢትዮጵያና አርጀንቲና ረጅም ዓመታትን ያስቆጠረ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው መሆኑን በምክር ቤቱ የደቡብ አሜሪካና የካሪቢያን ፓርላማ ወዳጅነት ቡድን ሰብሳቢ ዶክተር አብዱል ቃድር ገልገሎ ገልጸዋል። አርጀንቲና በዘመናዊ የግብርና ስርዓት ሰፊ ልምድ እንዳላት ያመላከቱት ዶክተር አብዱል ቃድር ይህንን ልምድ በተለይም በመካከለኛ ደረጃ ለሚገኙ የኢትዮጵያ አርሶ አደሮች በማካፈል አርጀንቲና የበኩሏን ድጋፍ እንድታደርግም ጥሪ አቅርበዋል። በፋርማሲውቲካል ዘርፍም አርጀንቲና ሰፊ ልምድ ያላት በመሆኑ በቀጣይ አርጀንቲናውያን ባለሀብቶች ፋሲሊቲ በተሟላላቸው የኢንዱስትሪ ፓርኮች በመግባት ኢንቨስት እንዲያደርጉም የደቡብ አሜሪካና የካሪቢያን ፓርላማ ወዳጅነት ቡድን ሰብሳቢ ጥሪ አቅርበዋል። ኢትዮጵያ ለዓለም የንግድ ድርጅት አባልነት ጥረት እያደረገችና ሲሆን የአርጀንቲና ድጋፍ እንዳልተለያትም ጠቁመዋል። በኢትዮጵያ የአርጀንቲና አምባሳደር ጁዋን ኢግናሲዮ በበኩላቸው አርጀንቲና ከኢትዮጵያ ጋር በትምህርት፣ በስፖርት፣ በንግድና በግብርና ዘርፎች በጋራ እየሰራች መሆኑን ጠቁመው በቀጣይም ይህንኑ በይበልጥ አጠናክራ የምትቀጥል መሆኗን ማረጋገጧን አዲስ ማለዳ ከሕዝብ ተወካዮች ምክር ቤት ያገኘችው መረጃ ያመላክታል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ዕለታዊ መረጃዎቻችንን ወደ እናንተ እያደረስን እንገኛለን። አሁን ደግሞ ከውጪ ወዳገኘነው መረጃ እናልፋለን። የ92 ዓመቱ ፖል ቢያ ለ8ኛ ጊዜ የካሜሮን ፕሬዝዳንት ሆነው ተመረጡ። በአፍሪካ ለረጅም ጊዜ በማስተዳደር ሁለተኛው መሪ ለመሆን ችለዋል። ፖል ቢያ ከስልጣን እንዲወርዱ ከፍተኛ ጫና ሲደረግ ቢቆይም አልተሳካም። እስካሁን ካያችሁት የተሻለ ነገር የሚመጣው አሁን ነው ሲሉ ፕሬዝዳንቱ ለሕዝቡ ቃል ገብተዋል። የኢኳቶሪያል ጊኒ መሪ ቴዎድሮ ኦቢያንዶ ጉኑግማ ለረጅም ዓመታት በማስተዳደር ከአፍሪካ ግንባር ቀደሙ ናቸው። ፖል ቢያ እንደ አውሮፓውያን አቆጣጠር ከ1982 አንስቶ ካሜሩን መርተዋል። በ2032 100 ዓመት ይሞላቸዋል። ከ7 ዓመታት በኋላ ካሜሩንን ለ50 ዓመት ያስተዳደሩ ፕሬዝዳንትም ይሆናሉ ተብሎም ይጠበቃል።
ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ መረጃዎቻችንን ይህንን ይመስላሉ። ቪዲዮዎቻችንን ላይክና ሼር እያደረጋችሁ ስለሆነ ከልብ አድርገን እናመሰግናለን። በምናቀርባቸው መረጃዎች ዙሪያ ላይ ደግሞ ሀሳብ አስተያየት መስጠት ለምትፈልጉ በኮሜንት ሴክሽናችን ላይ ብትጽፉልን አስተያየቶቻችሁን እንቀበላለን። ደውሏን ደግሞ በመጫን ሰብስክራይብ አድርጋችሁ በየዕለቱ የምናቀርባቸው የተለያዩ መረጃዎቻችን ወደ እናንተ የሚደርሱ ይሆናል። ፎረስት ሚዲያ በየዕለቱ ተአማኒና ሚዛናዊ መረጃዎችን እያቀረበ ከእናንተ ጋር እየደረሰ ነው። ስለምትከታተሉንም ከልብ አድርገን እናመሰግናለን። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን የሁልጊዜም ምኞታችን ነው። ፎረስት ሚዲያ ተአማኒ ሚዛናዊ መረጃዎችን ወደ እናንተ ማቅረቡን ይቀጥላል። ለዛሬ ያዘጋጀንላችሁ መረጃዎች ይህንን ይመስላሉ። በያላችሁበት መልካም ጊዜ